ጆኒ ተጨማሪ ሀሳብ ካለ ቀጥል። ተጨማሪ ሀሳብ ሊኖረኝ የሚችለው ምንድን ነው? እኔ ምናልባት እኔ ቲክቶክ ውስጥ ገብታችሁ ብታዩ ወይ ዝም ብዬ ሳወራ ነው ወይ ደግሞ ሙዚቃ እየሰማሁ ብቻ። የኦርቶዶክስ እምነት ተከታይ የሆናችሁ ቪዲዮአችሁን ፕሮፋይላችሁን ገብቼ ሳየው ስክሮል ሳረግ መዝሙር አለ፣ ድጋሜ ስክሮል ሳረግ ሙዚቃ ነው ያለው፣ ስክሮል ሳረግ ወይ ጭፈራ ቤት ነው ያለው። አንድ የተመጣጠነ ትክክለኛ የሆነ አካውንት የላችሁ። ያ ማለት ዝብርቅርቅ ያለ ወይም ሌላ ቲክቶክ ክፈሉ፣ ለምትደንሱበት ሌላ፣ በመዝሙር ለምትሸበሽቡበት ደግሞ ሌላ። ልክ የሙስሊምም እንደዛው የሙስሊም እምነት ተከታዮችም እዛ ጋር ሌላ ነው፣ እዚህ ጋር በሆነ ነገር ተሸፋፍናችሁ በሂጃብ ተሸፋፍናችሁ እዚህ ጋር ሙስሊሞችን ታደርጋላችሁ። ከዛ በኋላ በዳንስ ደግሞ ትደንሳላችሁ እዛው ቲክቶክ። የትኛው ነው የእናንተ ቲክቶክ? የትኛው ነው እምነታችሁ? በመዝሙር የምትሰሩ ከሆነ በቃ ሙሉ ቲክቶካችሁ በመዝሙር አድርጉት። መዝሙር ነው ቆይ እስቲ ብለን ስንገባና ስናየው ሌላው ጭፈራ ነው ያለበት። ከሰ ሁሉም ነው እኮ የምትሳደቡት ስድብ ስማችሁ መብርሃን እናቴ ወይ ደግሞ መሐመድ ወይ ደግሞ እንትና የሆነ ነገር ትጽፋላችሁ። ስማችሁ በቲክቶክ ስማችሁት ቆንጆ ቆንጆ ስም ነው ያላችሁ። ገብርኤል ቀጠለኝ 12 አባቴ ሚካኤል አባቴ ምናምን ብላችሁ እንደዛው ደግሞ የምትሳደቡት ስድብ ደግሞ እየሌለ እንግዲህ ውድ ቤተሰቦች እንደሰማችሁት ነው። የሳዳ ነገር በጣም ከባድ ሁኔታ ላይ ደርሷል። በዚህ ነው በማይባል መልኩ ጦርነት ከፍቷል ማለት ነው እና አንቺም ወደ ራስሽ ወደ ቀልብሽ ተመለሽ። በጣም እያለቀሰች ነው። ምክንያቱም ያው ይገባል ያለ ሰዎችን ስም ስንሰጥ ያህል ቅር እንደሚለን ሁላችንም እናውቃለን ማለት ነው እና ስሜቱ ከባድ ነው በጣም ማለት ነው። እኔ እንጃ ምን እንደምል አላውቅም። የሰማችሁትን ይመስል ነበረ ማለት ነው። ሰላም ሰላም እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ከኔ ጋር ሁሉ ሰላም ወላዋና ከእናንተ ጋር እንዴት ነው? ከኔ ጋር የበዛ ፍቅር ሰላም አንድነት ከእናንተ ጋር ብስት ይበል እያልኩኝ እንኳን ለአዲሱ ዓመት በሰላም በፍቅር በጤና በደስታ አደረሳችሁ። የምንስቅበት የምንደሰትበት ያደርግልን እለውላችሁ። መልካም አዲስ ዓመት ይሆንላችሁ ያለው ማለት ነው። እንግዲህ አዲስ ዓመት ያው 2018 ጥሩ ነገር እየሰማን ነው። ለውጥ ነው ማለት ምን እንደሆነ አላውቅም። ለውጥ ነው ልበል አላውቅም። እና ያው እንግዲህ እንደምታውቁት የቲክቶክ ጦርነት በጣም እንደተፋፋመ ነው፣ እንደቀጠለ ነው። ያው ዘመን እንግዲህ በእህታችን ጉዳይ በጣም ብዙ እየተባለ ነው ያለው። ውሽሚትም መታለች። ውሽሚት እንግዲህ ባሌን አልፈልግም ብሬን ይመልሱ ነው የምትለው ማለት ነው። አቶ ሳዳ ደግሞ እኔ ባልሽን አላገባሁትም፣ እኔ ሃይማኖቴን የቀየርኩት በሱ አይደለም፣ እኔ ሃይማኖቴን ለብር ብዬ ወይም ለወደ ብዬ አልቀየርኩም፣ ስለዚህ እኔና እሱ ምንም አይደለንም ብላ ደፍድፋለች ማለት ነው። የሆነ ሳለ እቺ ልጅ ነገ ይኖራችሁ አይኖራችሁ እኛ አናውቅም። የምናውቀው ታሪክ የለንም አይደል? ስለዚህ በማናውቀው ነገር ገብተን በቃ ይሄ ነው የቲክቶክ አሉባልታ ሰምተን ትሰቀል፣ ትቆረጥ፣ ትፈለጥ፣ ትገደል፣ እረፍ። ዶክተሮች እኮ ማለት ለጆሯችሁ ነው የሚሰቀጥጣችሁ፣ ለጆሯችሁ አይደለም ሌላ ነገር ማለት ነው። ምነው ነፍስ እያጠፉ የሰው ህይወት በቃ እንደዚህ በቀላሉ እየቀጸፉ ማለት ነው። እነሱን አልተሰቀሉ
ምን ሆነ ሰው አልተገደሉ? ምኑ ሌባቸው አልተቆረጠ? ምን ነው እናቶችን እህቶችን የሚደፍረው? ምኑ አልተገደለም? ለምንድን ነው ሃይማኖቷን የቀየረች ልጅ ምን ስላደረገች ሃይማኖቷ የራሷን የግሏን የፈለጋትን መሆን ትችላለች። ማንም አያገባው፣ መብቷ ነው። ግን እዚህ ልክ ትቆረጥ፣ ትሰቀል፣ ትፈለጥ የሚባለው ነገር በጣም ከባድ ነው። እኔ ባየሁት ማለት ነው። በጣም እውነት ለመናገር ማለት ነው። ወደ ዘር ወስደውታል፣ ወደ ሃይማኖት ልቅልቅልቅ በቃ አይደለም የሆነ ምስቅልቅል ደዋለ መልኩ የወሰዱት ማለት ነው። ከባድ ነው፣ በጣም ከባድ ነው ስሜቱ። እንደዚህ አይነት ሰው በዘረኝነት ሲዋይ እኔም አላውቅም። እውነት እኔ እንጃ ብቻ እኔ ከባድ ነው። ሁላችንም ግን ብናስተውልበት ጥሩ ነው። አብዛኛው ደግሞ የኛ ነው የባሱት። እውነት ኦርቶዶክሳውያን በጣም በቃ ያባሱት። እውነት ለመናገር ማለት ለስድቡም፣ ለመቆማቱም፣ ለምኑም በጣም በጣም ኦቨር አድርገዋል። ኦቨር ታውቃላችሁ፣ ሰማይ ጥግ እና እንደዚህ ባይሆን ብዬ አስባለሁኝ። ራሳችሁን እንትን ብትሉ ብታስቡ ብትጠነቀቁ ይሄ ነው የማስበው። ምክንያቱም የሰው ነገር ምንም ሳናውቀው እንዲሁም ከሜዳ ተነስተን ከኔ እንደዚህ ናት ብንል ጥሩ አይደለም፣ ጥሩም አይመጣም።